ኢትዮጵያን ወዳታለሁ ግን በመውደዴ በዚህ ልክ ጎዳለሁ በያስብ ያላቅም በዚህ ልክ ይዘመትብኛል በያስብ ያላቅም 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ ለዚህ ያተረፍኩት ቁስል ብቻ ነው በቃኝ ብያለሁ መግቢያው ላይ የተመለከትነው እንግዲህ ይህን እያለ ያለው እንግዲህ አርቲስትና አክቲቪስት ታማኝ በየነ ነው በአንድ ወቅት እጅግ ከባድ ስምና ዝና ተጽዕኖ የነበረው ታማኝ በየነ የዶክተር አብይ አህመድ አቀባበልን ተከትሎ ለዶክተር አብይ እግር ስር ሰግደሃል በሚል በርካታ ትችቶችን ካስተናገደ በኋላ ረጅም ጊዜ ከማህበራዊ ሚዲያ ጠፍቶ ቆይቷል አሁን ከአድምጻው አያሌው መስፍን ጋር ኢትዮጵያ በቃኝ የሚል ንግግር ማድረጋቸውን ተከትሎ በርካቶች ደንግጠዋል በማህበራዊ ሚዲያ መነጋገሪያ ሆነዋል አንድ ስርዓት መቃወም ይቻላል ስርዓት ሊበድል ይችላል ሀገርና ኢትዮጵያዊነት ግን እንዴት በቃኝ ይባላል እያሉ እየጠየቁ ናቸው የሚገኙት እንይዘዋለን በነገራችን ላይ ታማኝ ባንድ ወቅት ዶክተር አብይ አህመድ ስልጣን ከያዙ በኋላ አዲስ አበባ መጥቶ ነበር አዲስ አበባ ነው ቦታው ላይ ተገኝቼ በወቅቱ ለታሪክ ያስቀመጥኩት ቪዲዮ አለ እጀላችኋለሁ ተመለከቱታላችሁ ከዛ ውጪ ትልቁ አነጋጋሪ ጉዳይ ደግሞ የሙሐመድ አህመድ ነው ሙሐመድ አህመድ በተለይ ማዲንጎ አፈወርቅ ያለፈ ጊዜ ብቻዬን ቀረው ፈጣሪ ቢወስደኝ ምን አለበት በሚል በእንባ ታጅቦ ሲያለቅስ ነበር አሁን ደግሞ የሞዛይክ ሐውልቱ ሲመረቅ እንዲሁ ድጋሜ በእንባ ታጅቦ ታይቷል እናያለን አነጋጋሪው ሰውና በተለያየ ፖለቲካ ዘመን የተለያየ አቋም በመያዝ የሚታወቀው ነዋይ ደበበም ዳግም አጀንዳ ሆኗል ለምን የሚሉን ተሰማላችሁ እንደምን አላችሁ ለመሆኑ እናንተ ይህንን የአጀንዳ ማት እንዴት እያያችሁት ነው የታማኝ ጉዳይስ ምን ፈጠረባችሁ ይህንን ቪዲዮ ተመልከቱት ኮሜንት እየጻፋችሁ ከዛም መልሳሉ መንግስት ቀርብ ስለሆንክ ምትሏል ዳርማስ ስለምፈልግ እኔ ቅርበቴ ላንተ ለኢትዮጵያ ለወገኖቼ ነው እኔ መንግስት ጋር ያው አንድ ጊዜ ዶክተር አብይ ሲመጡ ዋሽንግተን ያገኘኋቸው ጊዜ ያንን እንደ ቁርባን ወስዶብኛል ሰውና እኔ ከመንግስት ጋር እንደውም ይገርማቸዋል በአላማ እኮ አንገናኝ ከዚህ መንግስት ጋር አልግባባ ለሰው በብሔሩ ተለክቶ ተሰፍሮ በሚሰራበት ሀገር ሚስማማኝ ሐሳብ አይደለም እና እንደው ስመላለስ ጊዜ መንግስት ወዳጅ አርጋችሁኝ ከሆነ አይደለም ስመጣ የገዛው ቲኬቴን በራሴ ገንዘብ ሪሲቱን ላሳያችሁ ይችላል ትቻቸው የመጣሁት የራሴ ልጆች እና የመንግስት ማልሆናለች በመጀመሪያ እኔ መንግስት መሆን አልፈልግም እንደ መጨረሻ ዲሞክራትም ቢሆን መንግስት ደጋፊ መሆን አልፈልግም የራሴ ሰው መሆን ፈልገውና እሱ እንዲታረምልኝ ይፈልጋል ማንንም ለማስደሰት ምናምን ሐሳብ የለኝም ማምንበትን የኔ ለኔ የሚታየኝን እውነት በየማስበው መናገር ነው የምፈልገው ያ እውነት ያጋጫል ምን ይላል አዎ ስለዚህ እቺን በዚህ ለለፋት ለችግረኞቹ ግን እኛ የምንችለውን ያደረግን ነው ሌላውም ኢትዮጵያው ያው ቅድም እንዳየው ጥሪ ያረኩ ማድረግ አለብን ያ ጥሪና ጥያቄ ግን ውጭ ላለው ብቻ አይደለም በእውነት ለመናገር አገር ቤት ያለውስ ወገኔ ሚካኤለው ጦርነት መሆኑን እናቃለን ያኛውን ሚዲያ እናዳምጥ ካላችሁ ያኛው ሚዲያ በጣም በየቀኑ ሰው እንደሚገል ተሰማላችሁ ሲገል እንደሚያቆስልም ታቃላችሁ ስንት ሰው ሆስፒታል ሄዶ ቁስለኞች ጎብኝቷል ስንት ሰው አሁን በየሆስፒታሉ ያሉትን ለኔ ስትል ነው የተጎዳው የተመታው ይሄ ነገር ይሄን አይንህን ያጣው ለኔ አይዞ ነው ወገናለሁ ብለናል ነው ወይስ የመንግስት ኃላፊነት እንደዚህ ጋኛስ ምን አደረግን ጎበስ እነዚህ ያለ ፈቃዳቸው የተበተኑትን በተወሰነ ደረጃ የሚረዳ ይቻላል ሁላችንስ ምን ያረጋግጥ ነው እንዴት ነው አሁን አሜሪካ ስንዴስኪልክ ነው የምንጠብቀው እኛ ኃላፊነታችን ተወጥተናል ወይ እንደዚህ ጋር ይሄን በደም እንድታዩት ፈልጋለሁ ምን አደረግን ሁሉም ቤቱን ዘግቶ ቴሌቪዥን ቻናል ቀይሮ ዛሬ እንዲሆነ መፍትሄ እኮ አይደል ከኛ የሚጠበቀው እናደርግ እንጂ አንድ አይነት ሐሳብ ለማሰብ ህዋት መሆን ያስፈልጋል ሁሉም ሰው አንድ አይነት ሐሳብ ይኖረው የሚል እምነት የለኝም ግን አገር ደግሞ አደጋ ላይ ስትወድቅ በደም ማየት ያስፈልጋል ምክንያቱም እኔ የ9/11 የዚህ የሴፕቴምበር 11 የኒውዮርክ አደጋ ሲፈጸም እዛው ነበር በነገራችን ላይ አሜሪካ የውጭ ፖሊሲዋ ነው የሰይጣን በየማምነው
የውስጥ ፖሊሲው ግን በጣም ሁሉንም ዜጋ የሚያስተናግድና ሁሉንም የሚመች ነው። ያንሰል ችግር የለበትም ማለት አይደለም፣ ግን ማንም ከየትም ዓለም ሄዶ ሰው ሆኖ ሊያድግበት የሚችል ሀገር ነው። የውጭ ፖሊሲ ግን ሁልጊዜ በሌላው ጥፋት ላይ የሚሰራ ነውና የአሜሪካ ፖሊሲ በአብዛኛው እንደዛ አይነት ነው። አሜሪካኖች እንኳን የፈለጉትን አይነት የመናገር ነፃነት የተከበረበት ሀገር በብሔራዊ ማንነታቸው ላይ በ9/11 ጊዜ ሁሉም እንዳንድ ነው የቆሙት። ትዝ አይለኝም የአልቃይዳን ተወካዮች አቀረቡ ለውይይት ያቀረቡበት ጊዜ የለም። ምክንያቱም የተፈጸመው ነገር ወንጀል ነው። በብሔራዊ ደህንነት ላይ ስትመጣ ዲሞክራሲ የድምጽ ብቻ የለው፣ ዓለም ላይ የለም እንዲህ አይነት ነገር። እኛ የሌለ ነገር ቁጭ ብለን ሌላው ይቅር እነሱ የፈበረኩትን የሐሰት ወሬ ተቀብለን ሰራዊቱ በዚህ በኩል ወጣ፣ ሻጥር ተሰራ፣ እንደዚህ ተደረገ፣ ይሄን እንዴት ተቀብለን እናወራለን? አማራውን ለማስጨረስ አማራውን ከ40 ዓመት በፊት ፕሮግራም ጽፈው በኋላ ሲነቀባቸው አደበዘዟት እንትኑን ይጻፏትን በተግባር ግን ከህፃናት መዋያ ጀምሮ ነው ያስተማሩበት። አማራው ጠላት አላስችላቸው ብለው በአንደበታቸው አወጡት። ምናወራረዳው ሂሳብ አለ ምናምን ብለው ማወራረዳቸውንም በገቡበት የአማራ ግዛት ውስጥ አሳይተዋል። እና አሁን መንግስት አማራውን ለማዳከም ብሎ ሻጥር ሰርቶ ነው የሸሸው ምናምን የሚባል አልዋልታ እኔ አልቀበልም። ማን ነው የሞት ሻጥር የሚሰራው? ኦኬ ዶክተር አብይ ሊያዳክፈን ዶክተር አብይን ይምሩታል ማለት ነው። እዚህ ከመጡ በኋላ አንዳንድ ጊዜ የማይታሰብ ነገር እያሰብን ሰውን ዲስትራክሽን የሌለውን ነገር ባንሰራ ደስ ይለኛል። ኦኬ አማራውን ለማዳከም ይሰራል። ዋናው ግን ከማዳከምና ከማጥፋት ማዳከም ይሻላል። ያኛው እኮ ሊያጠፋ ነው የሚመጣው። ስለዚህ ጠንክሮ ወገብን አስሮ ያን ጠላት ለዘላለም ጠላት ያለውን ጠላት መመከት ያስፈልጋል። በሌላ በኩል ግን አብሮ መነሳት ያለበት ይሄ ውጊያ የሚካሄደው በአማራና በህወሓት ነው ወይስ በኢትዮጵያና በህወሓት? እዚህም ላይ በረንብ ሂሳብ እየሰሩ ነው ያሉት። ሌላው ክልል ቁጭ ብሎ እንደግፋለን ብቻ ነው ወይስ አብረን እንዘምታለን ነው የሚሆነው? ይሄን በረንብ መታሰብ አለበት። መሬት ላይ ያለው ነገር ይሄን በደንብ የሚያሳይ ነው። ሁሉም ኢትዮጵያዊ ከጫፍ ጫፍ እኮ ይገርመኛል። ህወሓትን ማቃለን ሶማሌ ክልል እኮ በህወሓት ዘመን ሰዎች ከአውሬ ጋር ታስረው ነበር። አሁን የሶማሌ ክልል ህዝብ ይሄን ይረሳዋል? ኦሮሚያ ክልል በኦነግ ስም ስንት ወጣት ስንት ነገር እንደደረሰበት ተረሳ? ዶምቢዶሎ ያችን እናት የሚረሳ ሰው አለ? የልጇ አስከሬን ላይ የተቀመጠችው ህወሓት መቶ ነው። ጋምቤላ ማን ነበር የሚቆጣጠረው? የጋምቤላ መሬት በማሰር ነበር። 400 አኛው ከሞተው መቼ ነበር? እያንዳንዱን ክልል እናወራ እንዴ? ስለዚህ የጦርነት የማና ጦርነት ነው። እንደ ሰው መኖር የሚፈልጉ ኢትዮጵያውያንና ከሰው ያልተሰራ የሰይጣን መንፈስ የተጠናወተው ህወሓት በሁለቱ መሃል የሚደረግ ጦርነት። ስለዚህ እንደው አማራ ክልል በራሱ የተሸከመው ዕዳ ብዙ ነው። የተዋጉት የቆሰሉት አማራ ሆስፒታል ውስጥ ነው የሚተኙት። ለሲቪል የተመደበ በጀት አለ፣ ወጣቶች የሚታቀሙ አቅም የለም። ስለዚህ መንግስት ይሄን ነገር ማሰብ አለበት እና እነዚህ ሚዲያዎች ቀዳዳ እየፈለጉ ጥቃቅን ነገሮችን እያወጡ ፖለቲካ ፖፑላር መሆን ይቻላል፣ ግን አይጠቅም። ለምሳሌ እውነቱን ልንገራችሁ፣ ህወሓት ልክ አይደለም ብዬ ስናገር በጣም ብዙ ሰው በሽታ እንደሚያስተላልፍ ሰው ይሮጥ ነበር አጠገቡ ስደርስ። ዘመን ተቀይሮ እስከማያው እውነቴን ነው የምነግራችሁ። ዛሬ ምናልባት ይሄ የምናገረው ሀሳብ ደግሞ ልክ ላይሆን ይችላል። በሂደት ግን እውነት እንደሆነ አረጋግጣለሁ። በራሴ ደግሞ የምሞክረው ቼክ አድርጌው ይሄ እውነት አለው የለውም ብዬ፣ ምክንያቱም ሌላ ኢንትረስት የለኝም ከኢትዮጵያ ውጭ። ይህንን የተመለከታችሁትን ቪዲዮ እንግዲህ ነዋይ ሀገር ቤት መጥቶ መግለጫ በሰጠበት ጊዜና በመንግስት ይህንን እንግዲህ የተመለከታችሁትን ቪዲዮ ታማኝ በየነ አዲስ አበባ በመጣ ጊዜና እጅግ በርካታ ሰው መሀል ተከቦ መግለጫ የሰጠበት ነበር። የመንግስት ሚዲያዎችም እንግዲህ በዛው ወቅት በከፍተኛ ሁኔታ ተገኝተው ነበር። ይሁንና በአማራ ክልል የተደረገውን ጦርነት ተከትሎ ነው ከዛ በኋላ እንግዲህ ታማኝ ፊቱን አዙሯል። እጅግ በርካታ ትችት ማስተናገዱን በዛው እንዲጠፋ አድርጓል። አሁን ስሜታዊ ሆኖ ተመልሷል ማለት ነው። ወደ ሌላ መረጃ እንለፍ። መሐሙድ አህመድ እንግዲህ ኢትዮጵያ ውስጥ እጅግ ከተከበሩና ከሚወደዱ ሰዎች
ሰዎች መካከል አንዱ እንደሆነ ይታወቃል። በተለያየ ጊዜ እንግዲህ የወርቅ ስጦታን ጨምሮ አድናቆት የተደረገለት ሰው ነው። በነገራችን ላይ ኢትዮጵያውያን ከሞተ በኋላ ነው ሰው የምናመሰግነው እየተባለ ትችት ሲቀርብ የሚስተዋል ጉዳይ ነው። ይሁንና ግን ይህንን ለእርሱ ግን ይሆናል ማለት አይቻልም። የሞዛይክ ሐውልት ተመርቆለታል። እንዲሁም ደግሞ በርካታ የአድናቆትም የስንብትም የሽኝትም ሁሉ ፕሮግራሞች የተደረጉለት ሰው ነው። ትናንትናም እንግዲህ በዊልቸር ተገኝቶ የሞዛይክ ሐውልቱ በሚመረቅበት ጊዜ በእንባ ታጅቦ ታይቷል። እንግዲህ ይህ በስተርጅና ጊዜ ስሜታዊ ሲሆንና ሆድ ሲብሰው ወይም ሲያለቅስ የመጀመሪያው አይደለም። መሐመድ አህመድ ከዚህ በፊት ቀድመ መግቢያው ላይ እንደነገርኳችሁ እንግዲህ ማዲንጎ አፈወርቅ በሞተ ጊዜ ምን ነው ፈጣሪ እኔን ብቻ ተውከኝ ምን አለ ወደ ጓደኞቼ ብትወስደኝ በሚል ሲናገር እንደነበረ ይታወቃል። አሁንም እንግዲህ በዚህ ሐውልት ምርቃት ላይ ዳግም ስሜታዊ ሆኖ ተስተውሏል። የሰላም ተምሳሌት ለሱ ይገባዋል በማለት መለቶ ነገኛ አዱኛ የአዲስ አበባ ከተማ አስተዳደር እዛው እንዳሉ ትምህርት ከዚህ ወደ ሰማ ደረጃ ነው ማስተካከያ መጀመሪያ ውቤ በረሃ እነዚህን ሁለት ታላላቅ አርቲስቶች ከዛ ውጪ ያለው ደግሞ በመጨረሻ የምናነሳው ጉዳይ ያነጋጋሪውን ሰው ጉዳይ እናገኛለን። ኪነ ጥበብ ያብብ፣ አዲስ አበባም ታብብ። የኔ ደስታ እጥፍ ድርብ ነው። ኢትዮጵያ እንደገና የተወለድንበት ቀን ይመስለኛል። የዛሬው ዕለት ለመንግስት ትልቅ ግምት ሰጣለሁ። አስበው እንዲህ አይነት ነገር ማድረጋቸው ተረስተው ይቀሩ ነበር። ለምሳሌ ሰጥቶ አፍርሶታል አይደለም የጥላውን ገሰሰ። ይሄ ግን የዘላለም ነው። መውጫ መግቢያው ነው ለክብር ዘበኛ ጥላውን ሰፈሩ ላይ ነው የተተከለልን። የአሊ ቢራና የማሙድ ውህደት ከልጅነት ጀምሮ ከድሮ ጀምሮ በጣም የፍቅር ህይወት ዛሬ ጎን ለጎን ሆኖ በእውነት ክብርት አዳነች አቤቤን እጅግ በጣም አመስግኑልኝ። ውብ የሆኑ ኢትዮጵያውያን አዲስ አበባ ገና ታባለች። ገና እንጽፍላታለን፣ እንቀኝላታለን። ኢትዮጵያ ለዘላለም ትኑር። ኪነ ጥበብ ያብብ፣ አዲስ አበባም ታብብ። አንድ የማህበራዊ ሚዲያ ተጠቃሚ ባጋራው ሐሳብ እንግዲህ ነዋይ ደበበ በጣም ጎበዝ አርቲስት ነው፣ እውነት ነው። ግን ደግሞ ከየዘመኑና ከየስራቱ ጋር ራሱን የሚያዋድድበት መንገድ ይገርመኛል ይላል። ነዋይ ለደርግ መንግስት በቻለው መጠን በሙሉ ዘፍኗል፣ ቀስቅሷል፣ ዝመቱ ብሏል። ኢህአዴግ ስልጣን ቆይታ በኋላ ከሀገር ወጥቶ ተቃዋሚ ሆኗል። አሜሪካ ሆኖ ኢህአዴግን አያሳየኝ ብሏል። ፐም የተባለለትና የተደነቀ ዘፋኝ ነበር። 97 ላይ ቅንጅት ምረጡ ብሎ በቻለ ሁሉ የቀሰቀሰም ነው። ከዛ በኋላ እንግዲህ ገና እንደመጣም እያዳነቀ የሁሉ ፎቅ እውነት የኛ ነው፣ የኩ አውሮፕላን ካፕቴን ተሳስቶ ዱባይ ከተማ ያወረደኝ ነው መሰለኝ ገለመሌ ብሎ እንግዲህ ከዛ በኋላም እንግዲህ ታርቋል። በአደባባይ ያሰስተው ነው ብሎ አብረው ሲቃወሙ የነበሩ ጓደኞችን ወቅሷል። ኢህአዴግን ያሳየ ባለበት አፉ ከኢህአዴግ ውጪ ወደ ውጪ ያለም ሰው ነው። ጠቅላይ ሚኒስትር መለስ ዜናዊ ሲያልፍም አበቃ
እናውቃለን በቃ ከዚህ በኋላ ምን ሊውጠን ነው ብሎ በቀጥታ ስርጭት ላይ እንግዲህ ያለቀሰ ታይቶ እንደነበር ይታወቃል። ፍቅሩን ለመግለጽ አልበቃ ስላለው ሌሎች ዘፋኞችን አሰባስቦ የሙሴ በትር የተሸለመው የተሰኘው ዘፈን የዘፈነ ነበር። በዚህም ሳበቃ እንግዲህ ከኃይለ ማርያም ደሳለኝ ኢህአዴግ ጋርም አብሮ ነበር። ሀገሬን በመምረጤ እነታማኝ ኮንሰርት እንዳልሰራ አድማ መቱብኝ ብሎም ተናግሮ ነበር። እስኪ በቃውም እንግዲህ ወቅሷቸዋል። ከዛ በኋላ 40ኛ ዓመት የህወሓት የምስረታ በዓል ለማክበር ከሌሎች አርቲስቶች ጋር ደደቢት ሄዶ ዘፍኗል። እነዛ ለነጻነታቸው ሲታገሉ የነበሩ ምስኪኖች ተቃውሞ ከደርግ ጋር ምን ነክቶ ነበር እያለ ታይቷል። አሁን ላይ እንግዲህ ደግሞ ነዋይ ደበበ የተለያዩ ታዋቂ አርቲስቶችን የነጥላሁን ገሰሰ ስብሐት ገብረ እግዚአብሔር ሐውልት ምርቃት ላይ ተገኝቶ እንዲህ ሲል ተደምጧል። ኪነ ጥበብ ያብብ፣ አዲስ አበባ ታብብ፣ የኔ ደስታ ጥፍ ድርብ ነው። እንደገና የተወለድኩ ያህል ደስተኛ ነኝ። ለመንግስት ትልቅ ግምት ሰጣለሁ። እንዲህ አይነት ነገር በማድረጉ እነዚህ ሰዎች ተረስተው ይቀሩ ነበር። አዳነች አቤቤን አመስግኑልኝ በማለት ሀሳብ አስተያየቱ መስጠቱን ተከትሎ አጀንዳ በዝቷል። እሱም ዳግም መነጋገሪያ ሆኗል። ክቡራትና ክቡራን የአዲስ መረጃ ቤተሰቦች ለአሁን ያስኩት ጉዳይ ነው ይመስል ነበር። አበቃው። ቻው ቻው።